ከ25 ዓመታት በፊት አንድሪው የተሰኘ አውሎ ነፋስ በአላባማ ግዛት ላይ ሲያልፍ ከሰለባዎቹ አንዱ ሚስተር ራትሌጅ ነበሩ። ድርጊቱ ሲፈጸም ሁለቱ ወንድ ልጆቻቸው እየተመለከቱ የነበረ ሲሆን የአስደንጋጭ ክስተት ለዘላለም ቀየራቸው። በተለይም ደግሞ አድጎ የአውሎ ነፋስ ባለሙያ የሆነውን ታናሽ ወንድምየው ላይም ተጽዕኖ ከባድ ነበር። በአሁኑ ጊዜ ትልቅ ሰው የሆነው ዶክተር ዊል ራትሌጅ በብሔራዊ የአየር ሁኔታ አገልግሎት ኃላፊ በሆነው ናይልስ በተባለው ሰው ተደውሎለት ትሮፒካል ስቶርም ታሚ ስለተባለው ገና ወደ ደረጃ 1 አውሎ ነፋስነት ስላደገው የተፈጥሮ ችግር እየተወያዩ ነው። ዊል በአሁኑ ሰዓት በጋልፍፖርት ከተማ ውስጥ ሲሆን ሼሪፍ ዲክሰን ሰዎች ቦታውን እንዲለቁ መመሪያዎችን እየሰጠ ነው። ዝርፊያንና የመሳሰሉ ነገሮች ለማስቀረት ወዲያውኑ የመንገድ መዝጊያዎችም ተደርገዋል። አንዳንዶቹ ዜጎች አስፈላጊ ስለመሆኑ እርግጠኛ ባይሆኑም ነገር ግን ሼሪፍ ዲክሰን ከመቆጨት መጠንቀቅ ይሻላል ይላቸዋል። በከባድ ትራፊክ ውስጥ የተገታችው ኤጀንት ኬሲ ኮርቢን በተለይም ባልደረባዋ ኮነር አሽከርካሪ በመሆኑና እሱ ደግሞ ግጥም እያነበበላት ስለሆነ ትዕግስት ማጣት ጀመራለች። በሆነ ምክንያት ሁለቱ ትላልቅ የጭነት መኪናዎች ያሉበትን የንግድ ተሽከርካሪዎች ሰልፍ እየመሩ ሲሆን ኬሲ መሪውን ለመያዝ ወስና ይህ ውሳኔ ለሌሎቹ መኪኖች ያን ያህል ጥሩ ባይሆንም ስራዋን ግን ተወጥታ ወደ መድረሻቸው ማለትም ወደ ግምጃ ቤት ሚኒስቴርም ተቋም በሰዓቱ ትደርሳለች። አሁንም ከናይልስ ጋር እያወራ ያለው ዊል ከሚጠብቁት በላይ ትልቅ አውሎ ነፋስ እንደሚመጣ እየተሰማኝ ነው ሲል ዳይሬክተሩ የእሱን ግምት በቁም ነገር አይመለከተውም። እንዲሁም በግምት ላይ ተመስርቶ ብሔራዊ ጥበቃን ወደዚያ መላክ እንደማይችል የጠቆመ ሲሆን ትክክለኛዎቹ የመለኪያ መሳሪያዎች ይህ ከደረጃ 2 እንደማይበልጥም ያመለክታሉ። በግምጃ ቤት ሚኒስቴር ውስጥ በእነዚህ የጭነት መኪናዎች ውስጥ ምን እንደነበረ አሁን ለማየትም እንችላለን። ከጥቅም ውጪ የሆኑና በጣም ያረጁ የገንዘብ ኖቶችን ክምር አሁን ያደረሱት። እነዚህ ኖቶች እዚህ ያሉት ለመቀደር ነው። ኬሲ ቀደም ብለው የመጡት ስብስቦች ለምን እስካሁን እንዳልተቀደዱት ጠይቃለች። ምክንያቱም ያን ያህል ገንዘብ በአቅራቢያ ማኖሩ አደገኛ ነው። ከማሽኑ ስራ ማቆም መሆኑን አንድ ሰው አስረድቷት፣ በሌላኛው ክፍል ውስጥ ኤጀንት ሞሬኖ ሶፍትዌሩን ለመጠገን እዚህ የመጡትን ፍሪርስ እና ሳሻን ተመሳሳይ ነገርም እያብራራላቸው ነው። ችግሩ የተከሰተው ከጥቂት ሳምንታት በፊት ሲሆን ክምችቱም እየተከመረ መጥቷል። ይህ የመጨረሻው ስብስብ አጠቃላይ መጠኑ $600 ሚሊዮን ያደርሰዋል። ኬሲ ሁኔታውን በዋሽንግተን ላለው ሞሪስ ሪፖርት ያደረገች ሲሆን ሞሪስ ጨዋታ የሚያክሰውም አይደለም። ጥሬ ገንዘቡ የእሷ ኃላፊነት መሆኑን እንዲሁም ባለፈው ጊዜ ስህተት የሰራችባቸውን ወቅቶችን በማንሳት ወቀሳት። እንደ ሁኔታው ከሆነ እሷ የጥሬ ገንዘብ ጠባቂ የሆነችውን በዚህ ምክንያት ነው። በአንዳንድ መጥፎ ውሳኔዎች ምክንያት ከደረጃዋም ዝቅ ተደርጋለች። እናም አሁን እንደገና እምነት የሚጣልባት ሆና ለመታየት እየታገለች ነው። ስለዚህ የመከማቻ ክፍሉን ኮድ ለመቀየር ፍቃድ ስትጠይቅ ተፈቅዶላት ለውጡን አድርጋ ከዚያም እነዚያን ቁጥሮች የያዘውን አይፓድ በከረጢት ውስጥም ታስቀምጠዋለች። ወደ ዊል ስንመለስ አውሎ ነፋሱ ከመምታቱ በፊት በመጨረሻ ከተማዋን እየለቀቀ ሲሆን ነገር ግን መጀመሪያ ብሪዝ ወደ ተባለው ሌላኛው ወንድሙ ጋር ይደውላል። ስልኩ ሳይነሳ መልእክት አስቀምጡ ቢልም ነገር ግን ዊል መልእክት ብቻ ትቶ ለመሄድ በጣም ተጨንቆ በአካል ለመነጋገር ይወስንና መኪናውን ወደ ኋላ መለሰው። ሳሻና ፍሪርስ በመንግስት ቴክኖሎጂ ላይ እያሾፉ ነውና ኬሲ ከኤጀንት ሞሬኖ ጋር እያወራች እያለ ለጥቂት ጊዜ መብራት ሲጠፋ ሞሬኖ ጄኔሬተሩን ቢያስነሳም ነገር ግን የሆነ ችግር አለበት። ያ ስራ ብሪዝ ራትሌጅ ለሚባል የአካባቢው ሰው በኮንትራት ተሰጥቶ እንደነበር ተናግሮ እሱን ለማግኘት ሲሞክሩ ስልኮቹ እንደማይሰሩም ይረዳሉ። በተንቀሳቃሽ ስልኮቻቸውም እድል የለም። ኬሲ ይህንን ሰው ሄዳ ለማምጣት ፈቃደኛ የሆነች ሲሆን የሳሻና ፍሪርስ መገኘት አሁን ላይ ሰላም እንዲሰማ ስላላደረገ ስለዚህ በምትወጣበት መንገድ ላይ ጉዱ ቦርሳዋን በተቀደዱ ወረቀቶች ክምር ውስጥ ለመደበቅ ትወስናለች። በጥገና ቤቱ ውስጥ ወንድሙ ቀድሞ ደርሶ ፊቱን ከታጠበ በኋላ ዊል ይህ አውሎ ነፋስ ከዚያኛው የከፋ ሊሆን እንደሚችልና አሁኑኑ መሄድ እንዳለባቸው ቢናገርም አሁንም በጣም ግትር የሆነው ብሪዝ ንብረቱን ጥሎ ለመሄድ እምቢ ብሎ ዊል ቀደም ብሎ የላከለትን የአውሮፕላን ትኬቶችን መልሶለት እንዲሁም የሱ ርህራሄ እንደማያስፈልገው ይነግረዋል። ዊል በኋላ አብሮት የሚመጣ ከሆነ መስኮቶቹን በቦርድ ለመዝጋት እንደሚረዳውም ተስማምቶ ይህ በእንዲህ እንዳለ አንድ ነጭ ቫን መኪና ግምጃ ቤት ሚኒስቴር ደርሶ አሽከርካሪውም ስልኮቹን ለመጠገን እዚህ እንደመጡ ይናገራል። ዘበኞቹ ማታለል ግን ያን ያህል ቀላል አይደለም።
ግን በእርግጥ እነሱ ጠመንጃ ስለያዙ ማታለልም አያስፈልጋቸውም። መላው ተቋም በአስቸኳይ ሎክዳውን ውስጥ ገብቶ ሞሬኖ ለሳሻና ለፍሪድስ ጥይት በማያሳልፍ መስታወት በስተጀርባ እዚህ ደህንነታቸው ይጠበቀ መሆኑንም የነገራቸው ሲሆን ማድረግ ያለባቸው መረጋጋት ብቻ ነው። በውጪ በኩል ሰላዮቹ ወደ ህንፃው መግፋታቸውን ቀጥለው ኮነር ደግሞ ማንም በማያይበት ጊዜ ሁለት የጥበቃ ኤጀንቶችን በማስቆምም እውነተኛ ማንነቱን አሳየ። ከዚያም ሌቦቹን የተቀበለ ሲሆን ጃኬ የምትባል ሴትም አለችበት። እሷም እውነተኛ ሰለባዎች ሊኖሩ እንደሚችሉ እንዲዘጋጅ ትነግረዋለች። እስካሁን የተመቱት ጠባቂዎች ሁሉ ለጊዜው እንቅልፍ ውስጥ በሚከታቸው ጥይት ብቻ ተመተዋል። ኮነር ለገንዘቡ ሲመጣ ሲያይ የሞሬኖ ፊትን በብስጭት ተሞላ። በመካከላቸው ጥይት የማይበሳው በር አለ። ነገር ግን በድንገት እሱ ይከፈታል። ምክንያቱም ኬሲ እንደጠረጠረችው ሁሉ ሳሻና ፍሪድስም የቡድኑ አባላት ናቸው። ሲስተሙን ሰብረው በመግባት ገንዘቡ እንዲከመር ማሽኑን ያበላሹትም እነሱ ነበሩ። ኮነር ለሞሬኖ ሰው ላይ ጉዳት ያለማድረስ መመሪያ እንዳላቸው ነግሮት፣ ነገር ግን አስፈላጊ ከሆነ ያ ወዲያውኑ ሊሰረዝ እንደሚችልም አስፈራራው። በራት ልጅ ጥገና ቤት ኬሲ ለጥገናው እንደምትፈልገው ለብሪዝ ስትነግረው ከዊል ጋር አሰልቺ ስራ መስራት ወይስ ከቆንጆ ሴት ጋር መሄድ ለሚለው ምርጫ ለሱ አሳሳቢ አይደለም። ስለዚህ ብሪዝ መሳሪያዎቹን ዝም ብሎ ይዞ ሄዶ ዊል አሁንም ስለሱ እየተጨነቀ ኮነር አሁን የሆነ ነገር በጣም እንደተበላሸ ይነግራቸዋል። መቆለፊያው አይከፈትምና ጠላፊዎቹም ኮዱ እንደተቀየረ ይናገራሉ። ሞሬኖ እሱ እንዳልሆነ ሲናገር ኮነር እውነት መሆኑንም አውቆ ይህ ከዋሽንግተን የመጣ መሆን አለበትና እሱ ከዋሽንግተን ኬሲ ኮርቢን እንደመጣችም ያውቃል። ሳሻ በሁለት አቅጣጫዎች እንዲሰሩ ሐሳብ ያቀረበች ሲሆን ቀሪው ቡድን ኬሲን እያደነ ባለበት ወቅት እነሱ እንደገና ሀክ ሊያደርጉትም ይሞክራሉ። ኮነር መዋሸት ቢሞክር በአእምሮ ላይ ምን እንደሚፈጠር እየገለጸ ሞሬኖን የት እንዳለች እየጠየቀው ሲሆን አሁን እሷ በእርግጥም በዋናው በር ላይ ስትሆን በሩን በሰፊው የተከፈተና ጥበቃ የሌለው ነው። ኬሲ ጥሩ ሊሆን እንደማይችል አውቃ ስለዚህ ለብሪዝ መኪናውን ሳያጠፋ እንዲጠብቃት ነግረው ለማየት ሄዳ እሷን በሌዘር እይታ ኢላማ ውስጥ ለመግባት ብዙ ጊዜ አልፈጀባትም። ከሰዎቹ አንዱ መጮ ጀምሮ መሳሪያውን እንድታስቀምጥ ሲነግራት ያኔ ብሪዝ ጣልቃ ለመግባት ወስኖ መኪናውንም ነርቶት ትኩረታቸውን መበተኑ ለጥቂት ጊዜ እንዲያጧት ለማድረግ በቂ ነውና መኪና ውስጥም ትገባለች። ኮምፒውተሩ ላይ የምትከታተለው ሳሻ የመንገድ ላይ መሰናክሎችን አውጥታ በአንዱ ላይም ተጋጭተው ብሪዝ ሲያዝ ኬሲ ደግሞ በሌቦቹ እየታደነችም ትሮጣለች። ያኔም ዊል ወደ ቦታው መጥቶ እሷን አውቋት ለመውሰድ በተኩስ ልውውጥ ውስጥም አልፎ አሁን ይህ መኪና ለአጥቂዎቹ የበለጠ ፈተና ነው። ምክንያቱም አውሎ ንፋስን ለመጋፈጥ የተሰራ መኪና ነበር። ኬሲ ከፍተኛ ጥበቃ የሚደረግለትን ተቋም ስለተቆጣጠሩ እነዚህ በጣም ጎበዝ ሰዎች መሆን አለባቸው ብላ እንዲሁም ብሪዝን እንደያዙትና ዝም ብለው እንደማይሰጡት ትናገራለች። በተለይም ጄኔሬተሩን መጠገን የሚችለው እሱ ብቻ መሆኑን የሚያውቁ ሲሆን ግምጃ ቤቱን ለመክፈትም መብራት ያስፈልጋቸዋል። ዊል ከዋሽንግተን ጋር ለመገናኘት ቢሞክርም ነገር ግን የሳተላይት ግንኙነቱ እንደተተኮሰበት ሲያይም ተስፋ ይቆርጣል። አሁን መጥፎ ዜና የሚጥልበት ተራው የሱ ነውና በአሰቃቂ አውሎ ንፋስ ሊዋጡ እንደሆነ ይናገራል። ይህ ማለት አውሎ ንፋሱ እስከሚያልቅ ድረስም ማንም ሊረዳቸው አይመጣም። ብሪዝ በጠመንጃ ተገዶ ወደ ጄኔሬተሩ እየተወሰደ ባለበት ወቅት ኬሲና ዊል በአካባቢው ፖሊስ ካለ እድላቸውን ለመሞከርም ወስነው ዊል ጥሩ ሼሪፍ ዲክሰን አሁንም እዚያ በመኖሩ ደስተኛ ነው። ሁኔታውን ሲያስረዱት እሱ በጥንቃቄ አዳምጧቸው ከዚያም ጠመንጃውን ወደ እነሱም አዞረ። አጠቃላይ የመልቀቂያ እቅዱ ከጋፍፖርት ነዋሪዎች ደህንነት ጋር ምንም ግንኙነት አልነበረውም። ዲክሰን ከመጀመሪያው ጀምሮ ዘርፊያ ውስጥም ነበር። ኮነር ጋር ደውሎ እሱ ዛንደር ኬሲን ለመውሰድ ወደዚያ እንደሚነዳ ተናግሮ ኬሲ ያንን ድምፅ ለይታው ዊል በሼሪፉ እንዳዘነ ሁሉ እሷም በኮነር አዝና ዊል ሁልጊዜ ዲክሰንን ያምን እንደነበር ሲናገር ዲክሰን ደግሞ ምንም ደህና ነገር ሳይኖረው ጡረታ ሊወጣ እንደነበርና ያንን ስህተት በሆነ መንገድ ማስተካከል እንደነበረበት ይናገራል። አውሎ ንፋሱ ትልቅ አደጋ ነበር። ነገር ግን ለ600 ሚሊዮን ሲል ሌባ ብለህ ልጠራኝ ትችላለህ ብሎት እሱ ስለ እኩልነት ማጣትና ያ ሁሉ ጥሬ ገንዘብ ስለሚባክነው ነገር እያጉረመረመ ባለበት ወቅት ኬሲ ጠመንጃዋን ለመያዝ አጋጣሚውን ተጠቅማ እርስ በእርሳቸውን መተኳኮስ ጀመረው። ዊልና ኬሲ ወደ መኪናው ከደረሱ ከጥቂት ሰከንዶች በኋላ ዛንደርም ደረሰ። ዲክሰን ዘሎ ገብቶ አደንም ተጀምሮ ዊል በመኪናው በመተማመን አደገኛ እርምጃ ወስዶ ለማቆም ወስኖ በድንገት ቆሞ ለኬሲ ለግጭቱ እንድትዘጋጅም ነግሯት ዛንደርና ዲክሰን በእነሱ ላይ ተጋጭተው ራሳቸውንም ይስታሉ።
ኬሲ ከመውጣቷ በፊት ጠላፊዎቹን አይታ እንደነበር ለዊል የነገረችው ሲሆን ከሌቦቹ በስተቀር ሁሉም ተንቀሳቃሽ ስልኮች አይሰሩም። ዊል በመኪናው ውስጥ እንደነበረው አይነት የሳተላይት ግንኙነት ያለው የተለየ መስመር ሊኖራቸው እንደሚችል ገምቶ ወደ ዋሽንግተን ዋና ኮምፒውተር ተመልሰው እንዳይጠልፉ ያንን መስመር ለመቁረጥም መሞከር እንደሚችሉ ተናገረ። ኮነር ከዛንደር ጋር እየተነጋገረ እሱም ስለ ግጭቱ ነግሮት ዲክሰን እጁ ተሰብሯል፣ ሁለቱም ክፉኛ ቆስለዋልና አውሎ ንፋሱም እየባሰ ነው። ከእነሱ ብዙም ሳይርቅ በከተማዋ ውስጥ ካሉት ጥቂት ግንቦች አንዱ ንቁ ስለሚመስል ዊል እሱ ሊሆን እንደሚችል ገምቶ እሷ መኪና ውስጥ እንድትቆይም ይነግራታል። ይህ የሆነው ጨዋ ስለሆነ ሳይሆን ከመጥፎዎቹ ሰዎች ይልቅ አውሎ ንፋሱን መጋፈጥ ስለሚመርጥ ነው። ስለዚህ እሷ ከመሳሪያዎቹ ጋር ቆይታ የጀርባውን ክፍልም እየጠበቀች አውሎ ንፋሱ እየባሰ ሲሄድ መሰላሉን ለመውጣት ታግሎ ከንፋስ የተነሳ መኪና ታወሩን ሲመታው ዊል ከመሰላሉ ተገፍቶ በገመድ ተንጠልጥሎ ቀርቶ እንደገና ደረጃዎቹን ለመያዝ ሲችል ሰዎቹ ሲመጡም የተመለከተ ሲሆን መብራቶቹን እንድታጠፋ ምልክት የሰጣት ሲሆን ነገር ግን እሷ እንዴት እንደምታጠፋ በጭራሽ አልነገራትም። ስለዚህ እሷ በትክክል ከማግኘቷ በፊት መብራቶቹ ለጥቂት ጊዜ ይበልጥ ደምቀው ያ ለመታወቅም በቂ ነበርና ሌቦቹ ተኩስ ሲከፍቱ ኬሲን መተኮስም ትጀምራለች። ጃኪ ስትመታ እየነዳቸው የነበረው የጭነት መኪና በከፍተኛ ፍንዳታ ሲጋጭ ኮነር እሷን ለማዳን ቢሮጥም ግን ዘግይቶ ነበር። ይህ በእንዲህ እንዳለ ኮነር ኃላፊ አድርጎ የተወው ሰው ራይስ ይባላል። ኮምፒውተሩ ከዚህ በላይ ሊፈጠን አይችልም ወይ ብሎ ፍሪድስን እየጠየቀ ሲሆን ሳሻም በጅልነቱ እየሳቀችበት 3 ቁጥሮች ብቻ በቀራቸው ሁኔታ አዲሱን ኮድ ለማግኘት በጣም ተቃርበዋል። በተመሳሳይ ጊዜ ዊል ከጣሪያው ላይ አንዳንድ መመሪያዎችን እየጮኸ ኬሲ ያንን ታወር እያወረደች ሲሆን አንድ ቁጥር ብቻ ሲቀራቸው ታወሩ ወድቆ ግንኙነታቸው ይቋረጣል። ሳሻ መስመሩ ተቋርጦ መሆን አለበት ስትል ሞሬኖ በደስታ ሲያከብር ይህም የራይስን ቁጣም ይቀሰቅሳል። ዊል አሁን በመኪና ውስጥ የተመለሰ ሲሆን ነገር ግን ኬሲ አሁንም መታገል አለባት። እሷ ጥይትም አልቆባታል። እነዚያ ሰዎች አሁንም እየተኮሱ ዊል እሱ እንደሚከላከላቸው ሲናገር ኬሲ ትንሽ ብትጠራጠርም እሱ ግን ምን እያደረገ እንደሆነ ያውቃል። እንዴት መመገብ እንዳለብህ ካወቅ አውሎ ንፋስ ሁሉንም ነገር ወደ ጥይት ይቀይረዋል። ብልሃቱ በስራ ጠምዷቸው ዛንደርና ዲክሰን ቆስለው ስለነበር ከዚህ በላይ መቀጠል አይችሉም። በግምጃ ቤቱ ውስጥ ራይስ እነዚህ ጠላፊዎች ምን ያህል እንደሚያበሳጩትም መደበቅ አልቻለም። አሁን የቀራቸው አንድ ባለ 2 አሃዝ ቁጥር ብቻ ነው። ሁሉንም መሞከር አይችሉም ወይ ብሎ ሲጠይቅ ሳሻ የተሳሳተ መግቢያ ቮልቱን ለ48 ሰዓታት እንደሚዘጋውም ታስረዳለች። በታችኛው ክፍል ብሪዝ ከጄኔሬተሩ ጋር የነበረው ስራ ተጠናቋልና አሁን ታጋቾቹ እንደገና ስለነቁ ስለዚህ እነሱን ነፃ ለማውጣት አመጽም ለማደራጀት እየሞከረ ሲሆን በሚያሳዝን ሁኔታ በዚህ ክፍል ውስጥ ሚስጥር የሚናገር ካሜራ አለ። አንድ ቁልፍ ብቻ ሲጫኑ እሱ በኤሌክትሪክ ተቃጠለ። ወደ ተቋሙ ሲመለሱ ኮነር የማያስደስት ድንገተኛ ነገር ይጠብቀዋል። ሼሪፍ ዲክሰን ሌባ ብቻ ሳይሆን እነሱንም በማታለል ገንዘቡን ለራሱ ለማድረግ ብዙ ምክትሎቹን ይዞ መጥቶ የኮነር አመራር ይህን ስራ እንዳበላሸው ተናግሮ ስለዚህ አሁን ነገሮችን በትክክለኛው መንገድ ለመስራት እሱ ኃላፊም ሆነ። ለጠላቶች ከእንግዲህ የመኝታ ጊዜ የለምና ከኬሲ ኮዱን በማንኛውም አስፈላጊ ዘዴ ካገኙ በኋላ ሁሉንም ገንዘብም ይወስዳል። ኮነር እውነተኛ ጥይቶችን ስለመጠቀም በሚለው ሐሳብ ሲስማማ ዲክሰንን ተኩሶ መጥቶት ከዚያም ለእያንዳንዱ ምክትል $20 ሚሊዮን ያቀርብላቸውና ወዲያውኑ የኮነር ቡድንም ይሆናሉ። ከጥቂት ጊዜ በኋላ ከኬሲ ያልተጠበቀ ጥሪ የደረሰው ሲሆን እሷ ስምምነት ማድረግ ትፈልጋለች። ሞሬኖንና ብሪዝን ከለቀቀ እሷ ገብታ ቮልቱን ከፍታለው ከዚያም ገንዘቡን ካገኙ በኋላ ወታደሮቹም ይለቀቃሉ ስትለው በውሎቿ ተስማምቶ ዊል የቀሩት ታጋቾች ጋር የተቀላቀለውን ወንድሙን እንዲያነጋግርም ተፈቅዶለት ከዚያም ኬሲ በገበያ አዳራሽ እንዲወስዷት ነግራቸው ኮነር ልውውጡን እንዲያደርጉ የቀድሞ ፖሊሶችን ቡድን ሲልክ ነገር ግን ብሪዝን ብቻ ወደ ገበያ አዳራሹ ይወስዳሉ። ብሪዝ የዊልን ልብስ ሲያይ የሆነ ነገር የተረዳም ይመስላል። ስለዚህ ልክ ምልክት ሲሰጠው ኬሲ ወደ ላይም ስትተኩስ ብሪዝ የሆነ ነገር ለመያዝና ለመንጠልጠል ተዘጋጅቶ በተከፈተው ጣሪያ አውሎ ንፋሱ ነውጥ ጀምሮ ሁሉም ፖሊሶች ወደ ሲኦል ሲሽከረከሩ ኬሲና ዊል ለጥቂት ጊዜ ታግለውም ይተርፋሉ። አውሎ ንፋሱ ትንሽ ሲቀነስ ዊል ኬሲን ወደ ወንድሙ ቦታ ወስዷት እነሱ በሚቀጥለው እርምጃቸው ላይ መስራት ጀመረው። እሷ የመኪና ቦምብ የመስራት ሐሳብ አቅርባ አቅርቦቶቹ በማንኛውም ሱቅ በቀላሉ ይገኛሉ። ነገር ግን መኪናው ራሱ በጣም ልዩ ተሽከርካሪ መሆን አለበት።
ዊልም በሐሳቧ ተደንቆ እቅዳቸውን ለመፈጸም የሚያስፈልጋቸውን እየሰበሰቡ ይሄዱ። አውሎ ንፋሱን ባህሩ ወደ እነሱ እያቀረበው ነው። በውጪ የቆመው መኪና አጋልጧቸው ኮነርና ሰዎቹ ለኬሲ መጥተው እሷ ለኮዱ ምትክ ዊል እንዲለቀቅ መደራደር ስትጀምር፣ ነገር ግን ያኔ ማዕበሉ በሙቀትም ይመጣል። አካባቢው በጥቂት ደቂቃዎች ውስጥ በጎርፍ ተሞልቶ ሁሉም ተበታትነው ዊል በድንገት መኪናው ላይ ወጥቶ አሁን ራሱን በመኪናው ላይ ተቀምጦ በማግኘቱም እየሳቀ ሪስ ከጥቂት ጊዜ በኋላ በጀልባ ይመጣና ኬሲን በተቋሙ ውስጥ እንደያዟትም ይናገራል። ኮነር አሁንም በጣም ተቆጥቷልና የቀደመውን ስምምነታቸውን ለማክበርም እምቢ ብሎ ሞሬሉን ከመልቀቅ ይልቅ ወደ መቁረጫ ማሽን ውስጥ እንደሚከተው ሲያስፈራራ፣ ኬሲ ለመታዘዝ ተገዳ አይፓዱን ከተቀደደው ክምር ውስጥ አውጥታ ሁልጊዜ እዛው ፊት ለፊቱ እንደነበረ ነግራው በመጨረሻም ወደ ተአምራዊ ዋሻቸው ሲገቡ ኮነር መጀመሪያ የሚያደርገው ነገር ቢኖር በኬሲ ፊት ሞሬሉን ማስወገድ ነው። በራስ ልጅ ጥገና ቤት ወንዶቹ ለጦርነት እየተዘጋጁ ሲሆን ወደ ተቋሙ ተመልሰው ሌቦቹን ይከታተላሉ። ዊል ኬሲን እንደያዟት አይቶ ስለዚህ ተሽከርካሪዎቹን ለመከተልም ወስነው የአውሎ ንፋሱ አይን የ40 ማይል የደህንነት ቦታ ነው። ነገር ግን በዙሪያው ያሉት ግንቦች የመላ አውሎ ንፋስ በጣም ገዳይ ክፍል ናቸው። የመጨረሻው የጭነት መኪናውን እየነዳ ያለው ፍሪርስ የአውሎ ንፋሱን ፍጥነት ለመመልከት ምርጡ ቦታ አለው። ኮነርን እንዲፈጥን ሲለምነው እሱ ግን እየሳቀ ጠላፊዎቹን መጨረሻ ያደረገውም በትክክል እነሱ እንዲሞቱም ይመስላል። ግን በእርግጥ እነሱ መጨረሻ አይደሉም። ከኋላቸው ያለውን ትንሽ መኪና ማንም አላስተዋለም እና ሳሻ በአደጋው ስሜት የምትደሰት በሚመስልበት ወቅት ፍሪርስ ከኋላው መመልከቻ መስታወቱ ይልቅ ለዚያ የበለጠ ትኩረት ሲሰጥ፣ ይህ ማለት ለራት ልጅ ወንድሞች የሥራ ጊዜ ነው ማለት ነው። ዊል መጀመሪያ ሄዶ ከዚያም እንደምንም ተሳክቶለት ሳሻ በመስኮት በኩል የሆነ ሰው ሲያውለበልብባት ስታይም ጮኻ ወንድማማቾቹ ተሽከርካሪውን ተቆጣጥረው ዊልም ወደ ቀጣዩ ሲሄድ እሱ ባያቆም ግን አንዳንድ ስራዎቹ ቀድሞውኑ በኬሲ እየተሰሩ ነው። ራይስም በማበሳጨት ጠብ እንዲጀምር አታላው። ይህም ወደ ኋላ ሄዳ ጠመንጃ ለመያዝ ቀላል አድርጎላት አሽከርካሪውን ስትጥለው ራይስና ኬሲ አሁንም እየተጣሉ ሳለ የጭነት መኪናው ከመንገድ እየወጣም ይንሸራተታል። ዊል የአሽከርካሪው ወንበር ይዞ ትንሽ በመታገል ግጭት እንዳይፈጠር አድርጎ ከዚያም ራይስ ጠመንጃውን እስኪጥል ድረስ ጉዟቸውን እንዲንገጫገጭም ያደርገዋል። ኬሲ እሱንም መጣል ችላ አሁን ኮነር የሆነ ነገር እየተካሄደ መሆኑን ተረድቶ ጎን ለጎን እስኪሆኑ ድረስ ጠብቆ በብሪዝ ላይ መተኮስ ሲጀምር፣ ነገር ግን ኬሲ ከላዩ ላይ ተከላክላለት ኮነርም ተመቶ ከዚያም ሁለቱ ወንድማማቾች ኮነርን ሳንዱች አድርገው በሁለቱም በኩል የጭነት መኪናዎቹን በእሱ ላይ ደጋግመው ሲያጋጩ ተጨምቆ እንደምንም ለማለፍ ሲሞክር መንገዱን ይዘጉበታል። ኮነር መጨረሻ መሆን ያን ያህል አስደሳች እንዳልሆነ በፍጥነት ይማራል። በተለይም አውሎ ንፋሱ ተጠግቶ በሩን መሰባበር ሲጀምር ኮነር ገንዘቡ ከሱ ሲበር ሲያይ ተስፋ ቆርጦ፣ ነገር ግን ከዚህ በላይ ብዙም ሳይሰቃይም ተገላገለ። አሁን ጀግኖቻችን ችግር አለባቸው፣ ምክንያቱም እነሱም አሁን ለአውሎ ንፋሱ በጣም ቅርብ ናቸው እና ግዙፍ የጥፋት ንፋስም ወደ እነሱ እየመጣ ነው። ሳሻና ፍሪርስ ቢያንስ ለጊዜው የቡድናቸው አካል ስለሆኑ ብሪዝ አደገኛ ዝላይ ሲያደርግ እሷም የጭነት መኪናውን እየነዳች ዊል ከዚያም እሷ ተመሳሳይ ነገር እንድታደርግ ቢጠብቅም፣ ነገር ግን ተራዋ ሲመጣ አውሎ ንፋሱ መጥቶ ሁለቱን ሌቦችም አጠፋቸው። አሁን የነሱ መኪና 200 ሚሊዮን በጀርባው የያዘ ብቸኛውን መኪናም ያደርገዋል። እናም ሶስቱ ዝም ብለው ቢጠፉ ምናልባት በአውሎ ንፋሱ ምክንያት ከሞቱ ሰዎች ሁሉ መካከል ሊቆጠሩ ይችሉም ነበር። ስለዚህ ኬሲ ሜክሲኮ በእርግጥ ቅርብ ነች ብላ ጠቁማ፣ ነገር ግን ወንዶቹ ሐሳቡን ማጤን እንደጀመሩ እሷ ቀልድ ብቻ እንደሆነ እየተናገረች እያሳየን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ